ኖላዊቶች ሀናና ኢዝራ በድጋሚ ተገናኙ ማለት ነው። እንግዲህ ጽዮን ጋር ወደ ቤተ ክርስቲያን ሊሄዱ ሀናም ልመለስ ከዚህ በኋላ መሄድ አልቻልኩም፣ ወደ ቤቴ መመለስ አለብኝ እያለቻት ጽዮንም ለምን ስትል ከዛ በስተ መጨረሻ ተገናኙ። ኢዝራ እንግዲህ ወደ ሀና መጥቷል ማለት ነው። እርግጠኛ ነኝ እውነቱ እንዲናገር ነው የመጣው ማለት ነው። አባቱ አልነግረህም ስላለው ወደ ሀና ቤት ክዶ እሱ ምን እንዲያደረጋቸው እሱን ሊያጣራ ይመስለኛል ሲመጣ የነበረው ማለት ነው። ሁለቱም ተደናግጠው ኢዝራ እያሉ ከፈፍ ብለው ቁመው እየተመለከቱት ነበር። እሱም በንዴትና በብስጭት ወደ እነሱ ሲመጣ ነበር ማለት ነው። እንግዲህ አባቱን በቃሉን እኔ አባዬ ከዚህ በኋላ ቻው ብሎት ወጥቷል ማለት ነው። ተናዶና ተበሳይቶ በቃሉ ምንም የምነግርህ ነገር የለም፣ አንድ ሴት መጣ ቀረች ምን ታረግልሃለች ብሎ እንግዲህ ስለነገረው በሀና አትምጣብኝ ብሎ እንግዲህ ተነስቶ ሄዷል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዘንላችሁ የመጣነው ኖላዊቶችን ነው እንደተለመደው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው። አሁን ላይ ከባዱ ችግር ምንድን ነው? ኖላዊቶች እንግዲህ እያንዳንዱ ነገር እያደረጉት ያለው በቅርብ ቀን እውነቱን እናውቃለን ብዬ ተስፋ አደርጋለሁ ማለት ነው። በቃሉ ከዚህ በኋላ ያው በወይዘሮ ሜላት እጅ ይጠፋል ብዬ አስባለሁ። አንድ በመስፍን አንድ በሱ ማለት ነው። ኖላዊት በጣም በደስታ ተሽንሿል። ፋኖሴ እርጉዝ ከሆነች ጀምሮ የሱ መሆኑን ካመነ ጀምሮ ፋኖሴ እንክብካቤ በዛብኝ እንዴት ነው እያለች እየተናገረ ነው ማለት ነው። ወይዘሮ ፋኖሴ እንግዲህ እስከ ዛሬ ድረስ ትንሽም ግጭት ስለነበራት ከኖላዊት ጋር ምንም ነገር እንትን እያለች አልነበረም ማለት ነው። አሁን ግን ኖላዊት ልጁ የኔ ከሆነ ከዚህም በላይ እንክብካቤ ሲያንስብሽ ነው ፋኖስዬ እያለ እንግዲህ ፍቅሩንም እየገለጸላት ይገኛል። ሀናም ይቅርታ ጠይቃ ነበር ሄዳ ማለት ነው እግሩ ላይ ወርቃ። ግን እግሩ ላይ ብትወርቅም ሀንዬ አንቺ እኮ ምንም ነገር አላደረግሽኝም፣ ምን ያህል እንደምወድሽ ከራሴ በላይ ደግሞ አምንሻለሁ እያለ ይቅርታሽን ተቀብዬሻለሁ፣ ምንም ችግር የለም፣ እኔ ስለተናደርኩ ነው የተናገርኩሽ ብሏል። አሁን የምነግርሽ ነገር በጣም ደስ የሚል ነገር ነው ብሎ እንግዲህ ኖላዊ ለሀናም ነግሯት ሀና ደስ ብሏት፣ እንደዚሁም ለመስፍን ለሁሉም በቃ ሚስቴር እርጉዝ ናት እያለ ከነገራቸው በኋላ እነሱም በደስታ ተፍነጭንጨዋል ማለት ነው። በዚህ ሰዓት ላይ ጽዮንና ምላሴ እንግዲህ ምን ለማድረግ እየሞከሩ እንደው ባናቅም ጽዮን አብሳ ምላሴን እንግዲህ እያስጨነቀችው ነበር ማለት ነው። በቅርብ ቀን ምን ሊያደርጉ ይመስላችኋል ማለት ነው? እውነት ለመናገር ምላሴ ምስኪንና የዋህ እንደዚሁም ደግሞ ትልቅ አርቆ ሀሳቢ የቤቱ አንደኛ ሀሳቢያቸው ነው ማለት ነው። ይህም ከመሆኑ የተነሳ ጎበዝ መካሪ ነው ማለት ነው። አሁን ግን እሷ ጋር እየተግባባ ነው፣ እያሽኮረመመችው ነው ማለት ነው። ጽዮን እነ ምላሴ ጋር ወይዘሮ ሜላት ቤት እንዲቀመጡ ያደረገቻቸው ወይዘሮ ሜላት አውቃ ሆን ብላ ነው ማለት ነው። ቤቴን እንግዲህ ከዚህ በፊት የጽዮን እህቷ እንደሆነች ሰላምና እንደዚሁም ሀና አያውቁም ነበር ማለት ነው። አሁን ላይ ደግሞ ትንሽ ጸባያቸው ተስተካክሎ ሀና እስከዛሬ ድረስ ከዚህ ቤት ለቀሽ እንድትወጪ እዚህ ምን ልትሰሩ መጣችሁ ብላ ያን ሁሉ ነገር ካረግሽ በኋላ ምን ፈልገሽ ነው ብላ ነግራ፣ እሷም ደግሞ ለመረጋጋት ሞክሪ እንዴ ምን እያልሽ ነው? መረጋጋት እኮ አለብሽ ብላ ከዛም ተነስታ ትሄዳለች ማለት ነው። በአሁኑ ሰዓት ላይ ወይዘሮ ሜላት አስጠንቅቀዋለች። በቃሉን እዛው ቤቱ ድረስ ሄዳለታለች። የላክልኝ ስጦታ ደርሶኛል፣ ምን እንደምትፈልግ ንገሬ ከኔ፣ በቅርብ ቀን ደግሞ ከዚህ ቤት ሬሳ ይወጣል ብላ እንግዲህ ከዚህ ቤት ቀጥ ብለሽ ውጭልኝ፣ ከአንቺ ጋር ምንም ንግግር አልፈልግም፣ ምን ፈልገሽ መጣሽ ጭራሽ እቤቴ ድረስ እያለ ሲጠይቃት፣ እሷም ደግሞ ምን እንደፈለግኩኝ አሳይሃለሁ በቅርቡ ብላ፣ ወንድ ናት ሜላት፣ ሆነን ለመናገር የሴት ወኔያም ናት። ሜሉዬን ለመናገር እኔ ቃላት ያጥረኛል ውዶቼ ማለት ነው። ትህትናዋ፣ መልካምነቷ ጽዮንንና እንደዚሁም ደግሞ ቤቴን እንግዲህ ከዚህ በፊት እሷም ስለነገረቻት ከዛም አልፎ ደግሞ በቃሉ ጋር ስትሰራ እንደነበረ የነበረውን ሁሉ ስላጫወተቻት ቤቷን ለቃ ወደ ሜላት ቤት ስለመጣይ አንድ ክላስ ቤት ሰታት፣ እንደዚሁም አሁን ደግሞ ጽዮንን ከለቀቃት በኋላ በቃሉ ለማንም ሰው እንዳትናገሪ እኔ እንዳገትኩሽ ብሎ ቤቲም ደግሞ በቃሉ ነው አይደል ያገተሽ ብላ ስትላትም ምንም ነገር አትጠይቂ ብላ ትመልስላታለች። ጽዮን በዚህ ሰዓት ላይ እንደዛ ያለችበት ምክንያት ምንድን ነው? በቃሉ አስፈራርቷታል። አይደለም እኔን አንድ ሰው ተናገሬ ማለት እመኝኝ እገልሻለሁ ብሎ ስላላት እሱን በማስመልከት እንግዲህ
ምንም ነገር አላደረገችም ማለት ነው። ማን እንዳገታትም አልተናገረችም። ምናልባት ጸባይዋ ተስተካክሎ ከሆነ አሁንም ኢዝራን ትፈልገዋለች። በእርግጥ ግን ጸባዋ ከተስተካከለ ጽዮን እንትናን ከሀና ጋር ልታስታርቀው ትችላለች። አሁን ላይ ሀና ያለችበት ሁኔታ በእርግጥ ከአሲር ጎን ቆማለች። ከአሲር ጋር ብትሆንም ሀና በቅርቡ ደግሞ ልቧን ወደ ኢዝራን መርሳት አልቻልኩም እያለች ለአሲርም ትነግረዋለች። አሲርም ደግሞ ያንቺን ደስታ እንጂ አዘን አልፈልግም፣ እንደፈለግሽ የመሆን መብት አለሽ፣ ግን እሳ አንቺ ስትጎጅና አንቺ ስታዝኒ እኔ ደስ አይለኝም፣ እኔም ይከፋኛል ብሎ ይላታል ሀና። አሁን ላይ ሀና ከአሲር ጎን ብትሆንም ኢዝራ ጋር ለመሆን ግን አሁንም እያስታወሰች ነው። አሁንም ኢዝራን ለምን ብትፈልገው ነው? ሀና ምን ይላት ይሆን ብላችሁ ታስባላችሁ? ኢዝራ እንግዲህ ወደ እነ ሀና ቤት ሲጓዝ የነበረው አግኝቼ በራሴ መንገድ ሀናንም ሆነ ሰላምንም ሆነ ማዋራት አለብኝ ብሏል። በነገራችን ላይ ኢዝራ ምስኪንና የዋህ ነው። ምክንያቱም ምንም ነገር የሚያውቀው ነገር የለም። ሁላችሁም ታውቃላችሁ። ሀናም ብትሆን አታውቅም። ከነሱ እናትና አባት ጸብ እንዳለ በመካከላቸው ማንም ሰው አያውቅም። ይህ ነገር ደግሞ ከባዱ ችግር ቢሆንም እንደገናም ደግሞ ወይዘሮ አስቴር ከዚህ በፊት አምጭና አስተዋውቂን፣ ይሄ ሰው ማን ነው? ምንድን ነው? የማናውቀው ሰው ነው ወይ እያለ ትላለች። እሷም ደግሞ እባክሽ እማዬ ይህንን ለመናገር ጊዜ የለኝም፣ በቅርብ ቀን ሁሉንም ነገር ለማስተካከል እሞክራለሁ፣ ስለዚህ ለትንሽ ጊዜም ቢሆን ታገሽኝ እያለች ሀናም መልስ አልሰጠችም ነበር በጊዜው። በስተመጨረሻ ሁሉም ነገር አበቃ ተብሎ እያንዳንዱ ነገር የተነገረው ነገር አለ። ወይዘሮ ሜላት አሁንም መልካምነቷን አልረሳችም። ሰላም እንደዛ እያደረገ ቤቴንና ጽዮንን ከዚህ ቤት ውጡ፣ የኔ እናት እኮ የእናንተን ኮተት መቀበል አትችልም ብላ ስትልም ወይዘሮ ሜላትም እባክሽ ሰላም ተረጋጊ፣ የሰው ልጅ እንደዚህ አይባልም እያለች እየተቆጣቻት ነበር ማለት ነው። በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል እየሞከረች ነው ማለት ነው ሜላት አሁን እያንዳንዱ ነገር እያወቀች ነው። መስፍንም በጎን ሜላት ሳሰማ ቢያረጋግጥም ወይዘሮ ሜላትም በቃሉ ነው የገደለው አንቴነህንም እያለች ትናገራለች። ከዚህም በፊት ጓደኛዬንም እንደዚህ ያደረጋት እሱ ስለሆነ እኔ ደግሞ ዋጋህን እሰጥሃለሁ ብላ እንግዲህ ማስጠንቀቂያ ሰጥተዋለች። እሱም እየዛተ ነው። እርግብ እንግዲህ የመጣችበት ነገር ምን ይመስላችኋል? እርግብ እዛ ቤት ውስጥ ስትገባ አንድ በቃሉ ልኳት ነው፣ አንድ ደግሞ ሀናን ልትበቀል ነው፣ ሁለት ድንብላል ልትበቀል ነው እያል ጣጣ ገብቶብናል ማለት ነው። ሀሳብ ላይ ነን። ምክንያቱም ጸባዋ አልተስተካከለም። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳቸዋለሁ። ባይ ባይ።